ባለፉት 42 ቀናት አንድም አዲስ የማርበርግ ቫይረስ ታካሚ አለመመዝገቧን ስናበስር ይህ ስኬት ከጤና ድል በላይ ትርጉም እንዳለው እንገነዘብ ይገባል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ከአሜሪካ ሊሰነዘር ይችላል ካሉት ድንገተኛ ጥቃት ለመሸሸግ ወደ ምድር ስር መጠለያ መግባታቸው እየተሰማ ሲሆን ይህ እርምጃ በሀገሪቱ ከፍተኛ አመራርና በወታደራዊ መዋቅር ውስጥ ያለውን ከፍተኛ ስጋትና ስልታዊ ለውጥ የሚያሳይ ነው ተብሎለታል። አሁንም ተባብሶ በቀጠለው የሩሲያ ዩክሬን ጦርነት በአንድ በኩል በተባበሩት አረብ ኤሚሬትስ በረሃማ ሙቀት ውስጥ የዓለም ሀያላን ዲፕሎማቶች ለ4 ዓመታት የዘለቀውን የደም መፋሰስ ለማስቆም ቃላትን ሲመዙ፣ በሌላ በኩል ደግሞ በሺዎች ኪሎ ሜትሮች ርቀት ላይ በበረዶማው የዩክሬን ምድር ሚሳኤሎች እንደ እሳት ዝናብ መውረዳቸውን፣ ከተሞችን በጨለማ መዋጣቸውን እንዲሁም ንጹሃንን በብርድ ማቆራመዳቸውን ቀጥሏል። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ በክልልና በድሬዳዋ ከተማ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ ዳኝነት ስልጣን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላይ ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። ከጥቅምት ወር አንስቶ በኢትዮጵያ ተከስቶ የነበረውን የማርበርግ ቫይረስ መቆጣጠር እንደተቻለ ጤና ሚኒስቴር አስታውቋል። በቫይረሱ የዜጎች ሕይወት ቢያልፍም የከፋ አደጋ ሳይደርስ መቆጣጠር እንደተቻለ ሚኒስቴሩ ገልጿል። ሚኪያስ ኃይሌ ከህዳር 2018 ዓ.ም ጀምሮ ተከስቶ የነበረው የማርበርግ ቫይረስ በቁጥጥር ስር መዋሉን የጤና ሚኒስቴር አስታውቋል። የመጀመሪያው በቫይረሱ የተያዘ ሰው በደቡብ ኢትዮጵያ ክልል ጂንካ ከተማ ሪፖርት መደረጉ ሲታወስ ባለፉት ወራት ከ3700 በላይ ምርመራዎች ተደርገው 14 ሰዎች ደግሞ በቫይረሱ መጠቃታቸውን ተረጋግጧል። በቫይረሱ ምክንያት የጤና ባለሙያዎች ጨምሮ 9 ሰዎች ህይወታቸው ማለፉን የሚኒስቴሩ ሪፖርት አመላክቷል። በኢትዮጵያ ለመጀመሪያ ጊዜ የተከሰተው ማርበርግ ቫይረስ ለመከላከል ከተለያዩ አካላትና ዓለም አቀፍ ተቋማት ጋር መሰራቱንም የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። የአደጋ ምላሽ አገልግሎታችን ጋር በማስተሳሰር ስራዎችን ስንሰራ ቆይተናል። ዛሬ ላይ እንግዲህ የማርበርግ ቫይረስ በሽታ አገራችን ነፃ መሆኗን ብቻ የምርመራ አቅማችን በራሳችን ለመጀመሪያ ጊዜ የቫይረሱ ዘረመልም በራሳችን ለይተን ለአገራችን የመጀመሪያ ጊዜ እንደሆነ ይታወቃል። ማወቅ ብቻ ሳይሆን ይህን ምርመራ በራሳችን አቅም በራሳችን የህብረተሰብ ጤና ኢንስቲትዩት ላቦራቶሪዎች ምርመራውን አረጋግጠን ለዓለም አቀፍ የትኛውም ባለድርሻ አካላት ደግሞ እንዲያውቁት አድርገናል። ያም እንግዲህ አገራችንን ብቻ ሳይሆን አህጉራችንን እንዲሁም ዓለማችንን በጋራ ለመጠበቅ ያለን አቅም ምን ያህል እንደጨመረ ያሳያል። ይህንን ሁሉ ማድረግ የቻልነው የአገር ስራ በአገር ላይ እንዲሁም ደግሞ በአገር አቅም የጀመርናቸው ስራዎች ከሌሎች ባለድርሻ አካላቶች ጋር ከሁሉም መንግስታዊም ካልሆኑ ባለድርሻ አካላት ጋር በቅንጅት በሰራ ነው። የሃይማኖት አባቶች፣ የሲቪክ ማህበራት እንዲሁም ደግሞ የሙያ ማህበራት እንዲሁም ሁሉም በጋራ በመሆን ቫይረሱን መቆጣጠር መቻል ለኢትዮጵያ ስኬት ነው ያሉት የኢትዮጵያ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በኩላቸው ቫይረሱን ለመቆጣጠር ድጋፍ ያደረጉ አካላት እንዲሁም ለጤና ባለሙያዎች እንኳን ደስ አላቸው መልእክትንም አስተላልፈዋል። በአንድ ሀገር ህልውና ላይ ሊጋረጥ የሚችል እጅግ አደገኛ ስጋት በጋራ ጥረትና ትጋት ድል ማድረጋችንን ለማብሰር ነው። ኢትዮጵያ ባለፉት 42 ቀናት አንድም አዲስ የማርበርግ ቫይረስ ታካሚ አለመመዝገቧን ስናበስር ይህ ስኬት ከጤና ድል በላይ ትርጉም እንዳለው እንገነዘብ ይገባል። ይህ የጤና ፖሊሲ ስኬት ያመራሩ የጤና ባለሙያውና አጋር አካላት በጋራ አብሮ መቆም የጽናት የጥንካሬ እና በጋራ የመቀናጀት የመተባበር የመደመር እሳቤ ውጤት ነው። በዓለም አቀፍ አሰራር መሰረት በ42 ቀናት ውስጥ በመሰለ ወረርሽኝ የተጠቃ ሰው ካልተገኘ ወረርሽኙን በቁጥጥር ስር መዋሉ የሚታወቅ ሲሆን ባለፉት 42 ቀናት የማርበርግ ቫይረስ የተጠቃ ሰው ባለመኖሩ ኢትዮጵያ ከቫይረሱ ነጻ ሀገር ስለመሆኗ ዛሬ ጥር 18 ቀን 2018 ዓ.ም ይፋ ተደርጓል። የኢትዮጵያ ሀገራዊ ምክክር ኮሚሽን ቀሪ ስራዎቹን ለማጠናቀቅ ተጨማሪ ጊዜ እንደሚያስፈልገው ገለጸ። የትግራይ ክልልን አጀንዳ ለማሰባሰብ የሚደረገው ጥረት በተቀመጠለት ጊዜ መጠናቀቅ አለመቻሉም ተነግሯል። ተጨማሪ አለን።
የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ የተሰጠውን ኃላፊነት ለመወጣት ተጨማሪ ጊዜ እንደሚያስፈልገው አስታወቀ። ኮሚሽኑ በማቋቋሚያ አዋጁ የተቀመጠውን የ3 ዓመት የስራ ጊዜ ካጠናቀቀ በኋላ በሕዝብ ተወካዮች ምክር ቤት አማካኝነት ለአንድ ተጨማሪ ዓመት የስራ ጊዜው ተራዝሞለት እንደነበር የሚታወስ ሲሆን ይህ የስራ ጊዜም የካቲት 14 ቀን 2018 ዓ.ም ይጠናቀቃል። ኮሚሽኑ በተያዘው ጥር ወር መጨረሻ ሀገራዊ ምክክር ጉባኤውን ለማስጀመር ማቀዱን አስታውቆ የነበረ ቢሆንም የትግራይ ክልልን አጀንዳ አስቀምጦ በነበረው ጊዜ ማሰባሰብ አልቻለም። ያለመሆኑ ሀገራዊ ጉባኤውን ለመጀመር በታቀደበት ጊዜ ላይ ተጽዕኖ የሚያሳድር መሆኑን የገለጹት የኮሚሽኑ ቃል አቀባይ ጥበቡ ታደሰ ኮሚሽኑ ባለው ጊዜ የክልሉን አጀንዳ ለማሰባሰብ ጥረት እያደረገ መሆኑን ጠቁመዋል። የትግራይ ክልል አስቻይ ሁኔታዎች አለመፈጠራቸው ሂደቱ ላይ እንዳልነው የራሱ የሆነ ጫና ይኖረዋል ማለት ስራዎችን በጊዜ እና በኮሚሽኑ እቅድ መሰረት አከናውኖ የሚጠበቅበትን ውጤት ከማምጣት አኳያ የራሱ ተጽዕኖ አለው። ነገር ግን የትግራይ ክልል ላይ ደግሞ አስቻይ ሁኔታዎች እንዲፈጠሩ ማድረግ ኮሚሽኑ በራሱ ማድረግ ያለባቸውን ጥረቶች እያደረገ መሆኑ እንደተጠበቀ ሆኖ የክልሉ ጊዜያዊ አስተዳደርም ሌሎች ባለድርሻ አካላትን ማለት ፌዴራል መንግስቱን ጨምሮ ኃላፊነት አለባቸው። ስለዚህ ይህ አስቻይ ሁኔታዎች ባልተፈጠረበት ሁኔታ አጠቃላይ ሂደቱን በእቅድ መሰረት ለማከናወን የራሱ የሆነ ጫና መፍጠሩ አልቀረም። ስለዚህ አሁንም ቢሆን እንግዲህ ኮሚሽኑ ባለው ጊዜ እንደተባለው የትግራይ ክልልን በሂደቱ እንዲካተት የማድረግና ሂደቱን እንዲቀጥል የማድረግ ስራ ትኩረት ሰጥቶ የሚሰራው ነው። የትግራይ ክልል እንግዲህ በዚህ በምክክር ሂደቱ አለማካተቱ የራሱ የሆነ ክፍተት ስለሚፈጥር ነው። ክልሉ በሂደቱ እንዲካተት ለማድረግ የሚቻለውን ያህል ጥረት እየተደረገ ያለውና ይህ ጥረትም ደግሞ የራሱ የሆነ ጊዜ እየወሰደ ያለው የትግራይ ክልልን አጀንዳ በተቀመጠው ጊዜ ለማሰባሰብ ካለመቻሉ ባለፈ በኮሚሽኑ ቀሪ የስራ ጊዜ ሁሉንም ተግባራት ማጠናቀቅ እንደማይቻል ያነሱት ቃል አቀባዩ ተጨማሪ የስራ ጊዜ ማስፈለጉ የሚያጠያይቅ አለመሆኑን ተናግረዋል። የሕዝብ ተወካዮች ምክር ቤት በጉዳዩ ዙሪያ ውሳኔ እንደሚያሳልፍም ነው አቶ ጥበባው አክሎ የተናገሩት። አሁን ባለው ሁኔታ ያው ጥር መጨረሻ አካባቢ ለሀገራዊ ምክክር ጉባኤ ይጀምራል ማለት ከሚቀርቡ አጀንዳዎች ብዛትና ውስብስብነት አኳያ በቀረው 1-2 ሳምንታት በሚሆን ጊዜ እነዚህ ሁሉ አጀንዳዎች ላይ ምክክር ተደርጎ መግባባት ላይ ይደረሳል ማለት እንዳልሆነ በጣም ግልጽ ይመስለኛል። ከዛ በተጨማሪ ደግሞ ለኮሚሽኑ የተሰጠው ተግባርና ኃላፊነት መካከል እነዚህ በምክክር መግባባት የሚደረስባቸው ጉዳዮች ተግባራዊነታቸውን መከታተል ለኮሚሽኑ የተሰጠ ኃላፊነት ነው። ስለዚህ በጣም ቀጣይነት ያለው በጣም ሰፊ ስራዎች አሉና ምክክር ጉባኤው ጥር መጨረሻ አካባቢ ይጀምራል የሚለው እቅድ እንኳን እውን ቢሆን እነዛ ሁሉ አጀንዳዎች ላይ በቀሩት 2 ሳምንታት ውስጥ ተነጋግሮ መግባባት ላይ ይደረስባቸዋል ተብሎ ለማሰብ የሚከብዱ ነገሮች ናቸው ያሉት እና ከዚህ አኳያ ተጨማሪ ጊዜ ማስፈለጉ ምንም ጥርጥር የለውም። ነገር ግን ይህ ተጨማሪ ጊዜ ይፈቀዳል አይፈቀድም የሚለውን የሚወስነው ያው የሕዝብ ተወካዮች ምክር ቤት ይሆናል ማለት ነው። ከ4,000 በላይ ሰዎች እንደሚሳተፉበት በሚጠበቀው የሀገራዊ ምክክር ጉባኤ በአጀንዳነት የሚቀርቡ ጉዳዮች በኮሚሽኑ ምክር ቤት እንደሚለዩም ይጠበቃል። የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ ከአሜሪካ ሊሰነዘር ይችላል የተባለውን ወታደራዊ ጥቃት በመፍራት በቴህራን ከተማ ስር ወደሚገኝ ጥብቅ የምድር ስር ምሽግ መግባታቸው ተሰምተዋል። ከአያቶላህ ኻሜኒ መሸሸግ ጋር ተያይዞም የዕለት ተዕለት የሀገሪቱ አስተዳደራዊ ኃላፊነቶችን የመወጣትና ከመንግስት አስፈጻሚ አካላት ጋር የሚደረጉ ግንኙነቶችን የመምራት ስልጣን ለሶስተኛ ልጃቸው ለመስዑድ ኻሜኒ ተሰጥተዋል። ደምሶች ፈራው በመካከለኛው ምስራቅ ቀጠና ላይ በአሁኑ ወቅት ያንዣበበው ወታደራዊና ፖለቲካዊ ቀውስ ከፍ ወዳለ ምዕራፍ እየተሸጋገረ ነው። የዚህ ሁሉ ውጥረት ማዕከል የሆኑት የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ ከአሜሪካ ሊሰነዘር ይችላል ካሉት ድንገተኛ ጥቃት ለመሸሸግ ወደ ምድር ስር መጠለያ መግባታቸው እየተሰማ ሲሆን ይህ እርምጃ በሀገሪቱ ከፍተኛ አመራርና በወታደራዊ መዋቅር ውስጥ ያለውን ከፍተኛ ስጋትና ስልታዊ ለውጥ የሚያሳይ ነው ተብሎለታል። የ86 ዓመቱ አያቶላህ አሊ ኻሜኒ በቴህራን ከተማ ስር በሚገኝና በከፍተኛ ሁኔታ በተጠናከረ የምድር ስር ዋሻ ውስጥ መሸሸጋቸው የተሰማው ከፍተኛ የወታደራዊ አማካሪዎቻቸው የአሜሪካ የጥቃት እቅድ ዝግጁ መሆኑንና ኢላማውም እሳቸው ሊሆኑ እንደሚችሉ ጥብቅ ማስጠንቀቂያ ከሰጧቸው በኋላ ነው። የመሪው ወደ ምድር ስር መግባት በአንድ በኩል ለደህንነታቸው ዋስትና ለማግኘት የተደረገ ሙከራ ቢሆንም በሌላ በኩል ግን የአገዛዙን የውስጥ ድክመትና በራስ የመተማመን መንፈስ መሸርሸርን ለዓለም አቀፉ ማህበረሰብና ለሀገር ውስጥ ተቃዋሚዎች የሚያሳይ ክስተት ሆኗል።
መሪው ከህዝብ እይታ መሰወራቸው ብቻ ሳይሆን ለረጅም ጊዜ ሲጠቀሙበት የነበረው የማህበራዊ ሚዲያ ግንኙነት መቋረጡም በሀገሪቱ የአመራር ሰንሰለት ውስጥ ያልተለመደ የዝምታ ድባብ እንዲነግስ አድርጓል። መሪው ለደህንነታቸው በመስጋት የሀገሪቱን የዕለት ተዕለት አስተዳደር ለሶስተኛ ልጃቸው መሱድ ካሚኔ አሳልፈው መስጠታቸው ተነግሯል። የ53 ዓመቱ መሱድ ካሚኒ በአሁኑ ወቅት የቢሮ ስራዎችን በመምራትና ከአስፈጻሚው አካል ጋር እንደ ዋና የመገናኛ ድልድይ በመሆን እያገለገሉ ይገኛሉ። ይህ ሽግግር በኢራን የፖለቲካ መዋቅር ውስጥ የታየ ድንገተኛና ያልተለመደ ለውጥ እንደሆነም ስካይ ኒውስ ዘግቧል። ይህ በእንዲህ እንዳለ አሜሪካ በፋርስ ባህረ ሰላጤና በአካባቢው ያሰማራችው ወታደራዊ ኃይል ለኢራን መንግስት ትልቅ ስጋት ሆኗል። ፕሬዚዳንት ዶናልድ ትራምፕ ዩኤስኤስ አብርሃም ሊንከን የተሰኘውን ግዙፍ የአውሮፕላን ተሸካሚ መርከብ ከነሙሉ አጃቢዎቹና አጥፊ መርከቦቹ ወደ ቀጠናው እንዲንቀሳቀስ ማዘዛቸው ለቴህራን የተሰጠ ግልጽ ማስጠንቀቂያ ተደርጎ ተወስዷል። ይህ የአውሮፕላን ተሸካሚ መርከብ ብቻውን የያዛቸው የጦር አውሮፕላኖችና ዘመናዊ ሚሳይሎች በማንኛውም ሰዓት በኢራን ስትራቴጂካዊ ቦታዎች ላይ ከፍተኛ ውድመት የማድረስ አቅም አላቸው። የአሜሪካ ወታደራዊ ስምሪት በባህር ላይ ብቻ የተወሰነ ሳይሆን ተጨማሪ የኤፍ-15ኢ ተዋጊ አውሮፕላኖች ወደ ቀጠናው መግባታቸውና የእንግሊዝ ኃይሎችም በዝግጅቱ ላይ መሳተፋቸው የተቀናጀ ዓለም አቀፍ ጫና መኖሩን የሚያሳይ ሆኗል። የኢራን ወታደራዊ ዝግጁነትና የአጸፋ እርምጃ ስልቶችም ቢሆኑ ለቀጠናው ደህንነት ትልቅ ስጋት ሆነው ቀጥለዋል። የኢራን እስላማዊ አብዮታዊ ዘብ አዛዦች ወታደራዊ ኃይላቸው በማንኛውም ጊዜ ጥቃት ለመሰንዘር ዝግጁ መሆኑንና ጣታቸው በቃታ ላይ መሆኑን በተደጋጋሚ እየገለጹ ይገኛሉ። ኢራን ባሏት የጦር መሳሪያዎች ከአሜሪካ ጋር መመጣጠን ባትችልም የራሷን የአሲሜትሪክ ወይም ተመጣጣኝ ያልሆነ የጦርነት ስልት ቀርጻለች። የዚህ ስልት ዋናው አካል ደግሞ በብዛትና በዝቅተኛ ዋጋ የሚመረቱ ሰው አልባ አውሮፕላኖች ወይም ድሮኖች ናቸው። ኢራን እነዚህን በመቶዎችና በሺዎች የሚቆጠሩ የድሮን መንጋዎችን በአንድ ጊዜ በመልቀቅ የአሜሪካን ዘመናዊ መከላከያዎች ለማጨናነቅ ልትጠቀም እንደምትችል የአልጀዚራ ዘገባ አመልክቷል። ምንም እንኳን የአሜሪካ የጦር መርከቦች እጅግ ዘመናዊ የሚሳኤል መከላከያ ዘዴዎች ቢኖሯቸውም ብዙ ቁጥር ያላቸው ድሮኖች በአንድ ጊዜ ጥቃት ሲሰነዝሩ ሁሉንም መከላከያ ዘዴዎች ሊያዳክሙ የሚችሉበት እድል ስለመኖሩም ወታደራዊ ተንታኞች ገልጸዋል። ይህ ሳትሬሽን አታክ ተብሎ የሚጠራው ስልት ቢሊዮን ዶላሮች የሚወጡባቸውን የአሜሪካ የጦር መርከቦች በጥቂት ሺህ ዶላሮች በሚመረቱ ድሮኖች አደጋ ላይ የመጣል አቅም አለው። ኢራን በዚህ ረገድ ያላት የቴክኖሎጂ አቅም አነስተኛ ቢሆንም በብዛት የማምረትና ስልታዊ በሆነ መንገድ የመጠቀም ዝንባሌዋ በአሜሪካ ወታደራዊ እቅድ አውጪዎች ዘንድ እንደ ትልቅ ስጋት ተወስዷል። በኢራን ውስጥ ያለው የውስጥ ሁኔታ ደግሞ ለአገዛዙ ትልቅ ፈተና ሆኖ ቀጥሏል። ካለፈው ታህሳስ ወር መጨረሻ ጀምሮ በሀገሪቱ የገንዘብ ምንዛሬ መውደቅና በኢኮኖሚ ውድቀት ምክንያት የተቀሰቀሰው ተቃውሞ በአጭር ጊዜ ውስጥ መላ ሀገሪቱን አዳርሶ ነበር። መንግስት ይህንን ተቃውሞ ለመቆጣጠር የወሰደው የኃይል እርምጃ በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን በአሁኑ ወቅት በቁጥጥር ስር የዋሉ ዜጎች ቁጥር ከ40 ሺህ በላይ መድረሱም ተነግሯል። እነዚህ ታሳሪዎች የሞት ፍርድ ሊፈረድባቸው ይችላል የሚለው ስጋት በዓለም አቀፍ ደረጃ ከፍተኛ ውግዘትን እያስከተለ ይገኛል። በቴህራንና በሌሎች ከተሞች የሚታዩት የቃጠሎና የውድመት ምስሎች ህዝቡ በአገዛዙ ላይ ያለውን ከፍተኛ ምሬትና የኢኮኖሚውን ድቀት የሚያሳዩ ናቸው የሚሉ መረጃዎችም ተበራክተዋል። የኢራን መንግስት ተቃውሞ በውጭ ኃይሎች የተቀሰቀሰ ነው በሚል ቢወነጅልም ተቃዋሚዎች ግን ጥያቄያቸው ከመሰረታዊ የኑሮ ዋስትናና ከፖለቲካ ነጻነት ጋር የተያያዘ መሆኑን ይገልጻሉ። ይህ የውስጥ ቀውስ የኢራንን መንግስት ከውጭ ለሚመጣ ጥቃት ተጋላጭ እንዲሆንም አድርጎታል የሚለው ሮይተርስ ህዝቡ ከመንግስት ጎን ከመቆም ይልቅ ስርዓቱ እንዲወድቅ መመኘቱ የአገዛዙን ስልታዊ ጥንካሬ በእጅጉ እንደቀነሰው ዘግቧል። በአሜሪካ አሸማጋይነት ሲካሄድ የነበረው የሰላም ንግግር ያለ ስምምነት መቋረጡ ሲሰማ ንግግሩ በመጪው እሁድ በድጋሚ ይመከርበታልም ተብሏል። ይሁንና ከአሜሪካ ጋር የተዘጋጀው የደህንነት ዋስትና ሰነድ 100% ዝግጁ መሆኑን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ገልጸዋል። ድርድሩ በሚካሄድበት ወቅት ሩሲያ 375 ሰው አልባ አውሮፕላኖችና 21 ሚሳኤሎች በዩክሬን ከተሞች ላይ አስወንጭፋ ከባድ ጉዳት አድርሳለች። ሙሴ ከበደ አዘጋጅቶታል፣ እንደሚከተለው ይቀርባል። አሁንም ተባብሶ በቀጠለው የሩሲያ ዩክሬን ጦርነት በአንድ በኩል በተባበሩት አረብ ኤሚሬትስ በረሃማ ሙቀት ውስጥ የዓለም ሀያላን ዲፕሎማቶች ለ4 ዓመታት የዘለቀውን የደም መፋሰስ ለማስቆም ቃላትን ሲመዙ፣ በሌላ በኩል ደግሞ በሺዎች ኪሎ ሜትሮች ርቀት ላይ በበረዶማው የዩክሬን ምድር ሚሳኤሎች እንደ እሳት ዝናብ መውረዳቸውን፣ ከተሞችን በጨለማ መዋጣቸው እንዲሁም ንጹሐንን በብርድ ማቆራመዳቸውን ቀጥሏል። ይህ በአቡዳቢ የተካሄደው የሰላም ድርድርና በኪየቭና ካርኪቭ ላይ የደረሰው የሌሊት ጥቃት ታሪክ የዘመናችን
የዓለማችን ጦርነት ውስብስብና አሳዛኝ ገጽታን ቁልጭ አድርጎ የሚያሳይም ሆኗል። ታሪካዊ ነበር በተባለበት ድርድር በአሜሪካ አሸማጋይነት ከዓመታት በኋላ የሩሲያና የዩክሬን ተደራዳሪዎች ፊት ለፊት መቀመጣቸው ብቻውን ትልቅ እርምጃ ነው ተብሎ ተወስዷል። በክፍሉ ውስጥ ትልቅ መከባበር እንደነበር የአሜሪካ ባለስልጣናት መናገራቸው ምናልባትም ከጦር ሜዳው ባሻገር መፍትሄ ሊኖር እንደሚችል በጨለማ ውስጥ ትንሽ ተስፋን የፈጠረ ሆኗል። ነገር ግን የዚህ ድርድር መጋረጃ ሲገለጥ የምናየው የቃላት ጦርነት ከእውነተኛው ጦርነት ጋር እንዴት እንደተጣመረ ነው። የድርድሩ ዋነኛ አጀንዳ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ያዘጋጀው የሰላም ማዕቀፍ ነው። ይህንን የዲፕሎማሲ አጣብቂኝ ይበልጥ ልብ ሰቃይ የሚያደርገው ድርድሩ በሚካሄድበት ወቅት ሩሲያ የወሰደችው ወታደራዊ እርምጃ ነው። ተደራዳሪዎች ስለመተማመን እርምጃዎች በሚወያዩበት ቅጽበት 375 ሰው አልባ አውሮፕላኖች እንዲሁም 21 ሚሳኤሎች በዩክሬን ከተሞች ላይ ተወንጭፈዋል። ይህ ጥቃት የዩክሬኑን የውጭ ጉዳይ ሚኒስተር የፑቲን ቦታ በሰላም ጠረጴዛ ሳይሆን በልዩ ፍርድ ቤት ነው እንዲሉ አስገድዷቸዋል። የእርሳቸው ሚሳኤሎች ህዝባችንን ብቻ ሳይሆን የድርድር ጠረጴዛውንም ጭምርን የመቱት ሲሉ የተናገሩት ቃል የሩሲያን ስትራቴጂ ፍንትው አድርጎ ያሳያል። ሞስኮ በድርድር ላይ ጫና ለመፍጠር የዩክሬንን የትግል መንፈስ ለመስበርና በጦር ሜዳ ያለው እንቅስቃሴ በዲፕሎማሲው መድረክ ለማጠናከር እየሞከረች እንደሆነ ብዙዎች ያምናሉ። የጥቃቱ ሰለባዎች ደግሞ ተራ ዜጎች ናቸው። ከ1 ሚሊዮን በላይ ሰዎች የሙቀት መጠኑ ከዜሮ በታች በወረደበት የክረምት ብርድ ያለ ኤሌክትሪክና ማሞቂያ ቀርተዋል። በአሜሪካ ሸማጋይነት ሲካሄድ የነበረው የሰላም ንግግር ሩሲያ በዩክሬን ላይ ባደረሰችው የሌሊት ጥቃት ምክንያት ያለ ስምምነት መቋረጡም ተሰምቷል። ባሳለፍነው ቅዳሜ ዩክሬንና ሩሲያ በአቡዳቢ በአሜሪካ አሸማጋይነት ሲካሄድ የነበረውን የሁለተኛ ቀን የሰላም ንግግር ያለ ስምምነት አጠናቋል ሲል የዘገበው ሮይተርስ ንግግሩ በሚቀጥለው ሳምንት መጨረሻ ይቀጥላል ተብሎ እንደሚጠበቅ በዘገባው አስፍሯል። ይህ የሆነው ሩሲያ በሌሊት በፈጸመችው የአየር ጥቃት ከ1 ሚሊዮን በላይ ዩክሬናውያን ከዜሮ በታች በሆነው የክረምት ቅዝቃዜ ውስጥ የኤሌክትሪክ ኃይል እንዲያጡ ከተደረገ በኋላ ነው። ከውይይቱ መጠናቀቅ በኋላ የተሰጡ መግለጫዎች ምንም አይነት ስምምነት ላይ መደረሱን አላመላከቱም። ነገር ግን ሞስኮና ኪየቭ ለተጨማሪ ንግግር ዝግጁ መሆናቸውን ገልጸዋል። የውይይቱ ዋና ትኩረት ጦርነቱን ለማቆም የሚያስችሉ መለኪያዎችን መወሰን ነበር ሲሉ ፕሬዚዳንት ቮሎዲሚር ዜሌንስኪ ከስብሰባው በኋላ በኤክስ ገጻቸው ላይ ጽፈዋል። ይህ በእንዲህ እንዳለም ከአሜሪካ ጋር የተዘጋጀው የደህንነት ዋስትና ሰነድ 100% ዝግጁ መሆኑን ፕሬዚዳንት ዜሌንስኪ ገልጸዋል። በአቡዳቢ የተደረገው የሳምንቱ መጨረሻ ውይይት የተወሰነ መሻሻል ማሳየቱን ተከትሎ ፕሬዚዳንት ቮሎዲሚር ዜሌንስኪ ከአሜሪካ ጋር የተደረሰው የደህንነት ዋስትና ሰነድ ሙሉ በሙሉ ዝግጁ መሆኑንና ኪየቭ የሚፈረምበትን ጊዜና ቦታ እየጠበቀች መሆኑን አስታውቋል። የደህንነት ዋስትናዎች ከሁሉም በላይ ከአሜሪካ የሚሰጡን ዋስትናዎች ናቸው ያሉት ፕሬዚደንቱ ሰነዱ 100% ዝግጁ ሲሆን አጋሮቻችን የምንፈርምበትን ቀንና ቦታ እንዲያረጋግጡ እየጠበቅን ነው ሲሉ በሊቱዋኒ ዋና ከተማ ቪልኒየስ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ከዚያም ሰነዱ ለአሜሪካ ኮንግረስና ለዩክሬን ፓርላማ እንዲጸድቅ ይላካል ሲሉም አክለዋል። ባለፉት አርብና ቅዳሜ የዩክሬንና የሩሲያ ተደራዳሪዎች ከአሜሪካ አሸማጋዮች ጋር በመሆን በአቡዳቢ ለመጀመሪያ ጊዜ ባለሶስትዮሽ ስብሰባ ማድረጋቸው ይታወሳል። የውይይቱ ዓላማ ዋሽንግተን ለዓመታት የዘለቀውን ጦርነት ለማስቆም ያዘጋጀችውን ማዕቀፍ መገምገም የነበረ ቢሆንም ስምምነት ላይ ሳይደረስ ተበትኗል። ይሁን እንጂ የሳምንቱ መጨረሻ ውይይት እንዳበቃ አንድ የአሜሪካ ባለስልጣን ለጋዜጠኞች እንደገለጹት ሞስኮና ኪየቭ ለቀጣይ ውይይት በራቸው ክፍት መሆኑን ገልጸዋል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በኢትዮጵያ የኢንዱስትሪ ፓርኮች ውስጥ ሰልጥነው ወደ ስራ ከገቡ 350 ሺህ ሰራተኞች መካከል በአሁኑ ወቅት በስራ ገበታቸው ላይ የሚገኙት 20 በመቶ ወይም 70 ሺህ የሚሆኑት ብቻ መሆናቸውን የፖሊሲ ጥናት ኢንስቲትዩት ባካሄደው ጥናት ይፋ አደረገ። ጥናቱ እንደሚያመለክተው በዘርፉ ከፍተኛ የስልጠና ኢንቨስትመንት ቢደረግም በዝቅተኛ ደመወዝ፣ በሰራተኞች ፍልሰትና በዓለም አቀፍ የገበያ ቀውሶች ምክንያት የሰራተኛ ቁጥር በከፍተኛ ሁኔታ ቀንሷል። በአሁኑ ወቅት ሀገሪቱ 24 የመንግስትና የግል የኢንዱስትሪ ፓርኮች ያሏት ሲሆን ከዚህ ቀደም ከማኒፋክቸሪንግ ወጪ ንግድ 40 በመቶ ድርሻ ነበራቸው። ሆኖም ኢትዮጵያ ከአሜሪካው አጎዋ የንግድ ስምምነት መሰረዟ ለዘርፉ ተጨማሪ ስጋት መሆኑ ተገልጿል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3422 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ።
በሳምንት ውስጥ በተደረገ 14 ዙር በረራ ከተመለሱት ውስጥ 3337 ወንዶችና 82 ሴቶች እንዲሁም 3 ህጻናት ሲሆኑ ከተመላሾች መካከል 72 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ሚኒስትሩ ገልጸዋል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 45093 ኢትዮጵያንን ወደ ሀገር መመለስ መቻሉም ተነግሯል። ሚኒስትሩ አክሎም ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ እየሰራሁ ነው ብለዋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከብሔራዊ ነዳጅ ኩባንያ ኖክ ጋር በመተባበር ነዳጅን በባቡር የማጓጓዝ የሙከራ ፕሮጀክት ነገ ጥር 19 ቀን 2018 ዓ.ም እንደሚጀምር አስታወቀ። አገልግሎቱ መጀመሩ ለዓመታት ሳይሰሩ የቆዩ 110 የነዳጅ ማጓጓዣ ወደ ስራ የሚያስገባ መሆኑም ተነግሯል። የመጀመሪያው የሙከራ ጊዜ ከንዶንዶ የባቡር ዴፖ 120,000 ሊትር ናፍጣ የሚያጓጉዝ መሆኑ ሲነገር መስመሩን ከጅቡቲ ሆራይዘን ተርሚናል ጋር በቀጥታ ለማገናኘት የ1.5 ኪሎ ሜትር መስመር ግንባታ ድርድር ከጅቡቲ ጋር እየተከናወነ ስለመሆኑ አክሲዮን ማህበሩ አስታውቋል። ይህ አዲስ አሰራር የሀገሪቱን የሎጂስቲክስ ወጪ በከፍተኛ ሁኔታ ከመቀነስ ባለፈ የነዳጅና ማዳበሪያ ገበያን ለማረጋጋት ትልቅ ፋይዳ ይኖረዋልም ተብሏል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሴቶች ዋነኛ ሰለባዎች መሆናቸውና ጾታዊ ጥቃት እንደ ጦር መሳሪያ ጥቅም ላይ እየዋለ መሆኑን የሀገሪቱ የማህበራዊ ጉዳይ ሚኒስትር ሱሌይማን ኢሳቅ ገለጹ። በተለይም የፈጥኖ ደራሽ ኃይሉ በሴቶች ላይ ስልታዊ የአስገድዶ መድፈር፣ የወሲብ ባርነትና የሰው ዝውውር እየፈጸመ ነው ሲሉ ሚኒስትሩ ከሰዋል። ከሚያዝያ 2023 እስከ ጥቅምት 2025 ድረስ ከ1800 በላይ የአስገድዶ መድፈር አጋጣሚዎች የተመዘገቡ መሆኑን ተገልጿል። ዓለም አቀፉ የወንጀለኞች ፍርድ ቤት በሁለቱም ወገኖች ላይ የጦር ወንጀል ምርመራ የጀመረ ሲሆን በዳርፉርና ካርቱም መጠነ ሰፊ የሰብአዊ መብት ጥሰቶች ያለ ከልካይ እየተፈጸሙ መሆኑን አረጋግጫለሁ ብለዋል። የቻይናው ፕሬዝዳንት ሺጂንፒንግ ለዓመታት ሲያካሂዱ በቆዩት የሙስናና የታማኝነት ማጣሪያ በቅርብ ወዳጃቸውና የፖሊት ቢሮ አባል በሆኑት ጄኔራል ዣንግ ዩኪሲያ ላይ ምርመራ መጀመሩ ተገለጸ። የጦር ኃይሉ ምክትል ሊቀመንበር የሆኑት ዣንግ እና ሌላኛው የኮሚሽኑ አባል ጄኔራል ሊዩ ጂንሊ በከባድ የሕግ ጥሰት መጠርጠራቸው 7 የነበረው ማዕከላዊ ወታደራዊ ኮሚሽን አባላት ቁጥር ወደ 2 እንዲቀንስም አድርጓል። ይህ እርምጃ በአመራሩ ውስጥ ማንም ሰው ከምርመራ ነፃ አለመሆኑን የሚያሳይ ነው ተብለዋል። ተንታኞች እንደሚሉት ይህ የከፍተኛ መሪዎች መታገድ ቻይና በታይዋን ላይ ልታደርስ የምትችለውን ወታደራዊ ጥቃት ሊያዘገየው እንደሚችል ተነግሯል። ፕሬዝዳንቱ ወታደራዊ አመራሩን ይበልጥ ታማኝና ብቁ በሆኑ አዳዲስ ሰዎች ለመተካት ዓላማ እንዳላቸውም ተመላክቷል። አራት ሺህ የሚደርሱ የፍተሻ ባህሪያትን የመፈተሽ አቅም ላይ መደረሱን የኢትዮጵያ የተስማሚነት ምዘና ድርጅት አስታውቋል። ድርጅቱ ከዋናው መስሪያ ቤት በተጨማሪ በቅርንጫፍ ጽሕፈት ቤቶቹ የፍተሻ ላቦራቶሪዎችን እያደራጀ መሆኑንም ገልጿል። ሱባሉ ጋሻው በቢዝነስ ጥንቅሩ ተመልክቶታል። የኢትዮጵያ የተስማሚነት ምዘና ድርጅት በአዳማ ከተማ ባለው ቅርንጫፉ የላቦራቶሪ አገልግሎት መስጠት መጀመሩን አስታውቋል። በአዲስ አበባ በሚገኘው ዋና መስሪያ ቤት ከሚሰጡ አገልግሎቶች ባሻገር በቅርንጫፎች የፍተሻ ላቦራቶሪ አገልግሎቶችን በማስፋፋት ላይ እንደሚገኝ ያስታወቀው ድርጅቱ በአዳማ ከተማ ቅርንጫፉ የተለያዩ የፍተሻ አገልግሎቶችን መስጠት መጀመሩን የድርጅቱ ዋና ዳይሬክተር ኢንጂነር መዓዛ አበራ ተናግረዋል። ከዋናው መስሪያ ቤት በተጨማሪ በአዳማ ቅርንጫፍ የባዮኬሚካል ፍተሻ ላቦራቶሪ፣ የኤሌክትሪካል፣ የሜካኒካል፣ የጨርቃጨርቅ እነኚህን የፍተሻ ላቦራቶሪዎች
አዳማ ከተማ በሚገኘው ህንጻችን ላይ አደራጅተን አገልግሎት መስጠታችንን በእነኚህም የተለያዩ የምግብ ውጤቶች፣ መጠጦች፣ የግብርና ምርቶች፣ ግብአቶች እንዲሁም ጨርቃ ጨርቅ፣ ኤሌክትሮኒክስ ማቴሪያሎች በእነኚህ ላቦራቶሪዎች ውስጥ ይፈተሻል። ከዛም በተጨማሪ የኢትዮጵያ የተስማሚነት ምዘና ድርጅት በአዳማ ቅርንጫፉ የምርት ሰርቲፊኬሽን አገልግሎት ይሰጣል። ለአምራች ድርጅቶች በምግብ፣ በመጠጥ፣ በግብርና ምርቶች፣ የኬሚካሎች አምራች ለሆኑ እንዲሁም የንጽህና መጠበቂያ፣ የኮንስትራክሽን ግብአት እንደ ቆርቆሮ፣ ብረት፣ የተለያዩ የኮንስትራክሽን ግብአት የሆኑ ምርቶችን ለሚያመርቱ፣ ጨርቃጨርቅ ለሚያመርቱ፣ ቆዳ ለነኚህ አምራች ድርጅቶች ደግሞ የምርት ሰርቲፊኬሽን አገልግሎት ይሰጣል። የኢትዮጵያ የተስማሚነት ምዘና ድርጅት 4000 የሚደርሱ የፍተሻ ባህሪያትን እየፈተሸ እንደሚገኝ አክለው የገለጹት ዋና ዳይሬክተሯ ከዋናው መስሪያ ቤት በተጨማሪ በ4 ቅርንጫፎች የላቦራቶሪ አገልግሎቶችን እያስፋፋ እንደሚገኝ ጠቁመዋል። በአዳማ ከተማ ከፍተኛ የኤክስፖርትና ኢምፖርት እንቅስቃሴዎች እንዳሉ የተናገሩት የንግድና ቀጠናዊ ትስስር ሚኒስትር ደኤታ እንዲሁም የድርጅቱ የሥራ አመራር ቦርድ ሰብሳቢው እንዳለው መኮንን የላቦራቶሪው ሥራ መጀመር በዘርፉ ላለው ሥራ ቅልጥፍና የሚሰጥ መሆኑን ገልጸዋል። በሌሎች ቅርንጫፎችም ነባራዊ ሁኔታዎችን ታሳቢ ባደረገ መልኩ ላቦራቶሪዎች ስራ እንደሚጀምሩም ጠቁመዋል። አዳማ ላይ ብዙ የኤክስፖርት ማሳለጫ መጋዘኖች አሉ። ለኤክስፖርት የምንጠቀምባቸው ትልልቅ ኤክስፖርተሮች ይገኛሉ። የገቢ ምርቶችም እንደዚሁ ማሳለጫ ቦታ እንደመሆኑ ምርቱን ወይም ደግሞ አገልግሎቱን በቀጥታ ለደንበኞች ቅርበት ባለው መንገድ መስጠት እንዲያስችል ነው እንግዲህ ይሄን ላቦራቶሪ በተደራጀ መልኩ በአዳማ ላይ መክፈት የተቻለው ማለት ነው። ሌሎችም ብራንቾች ወይም ደግሞ ቅርንጫፎች ስፔሻላይዝ እያደረጉ በተለይ ደግሞ ፍላጎትን መሰረት አድርጎ እዛ አካባቢ ምንድነው የሚፈለገው የፍተሻ አገልግሎት የሚለውን እሱን በመንተራስ የተለያዩ አገልግሎቶችን እያሰፉ የመሄድ ስራ ነው እየተሰራ ያለው። የኢትዮጵያ የተስማሚነት ምዘና ድርጅት በአዳማ ከተማ ያስገነባውን ህንፃ ያስመረቀ ሲሆን በቅርቡ በድሬዳዋ ቅርንጫፍ የተደራጀ ላቦራቶሪ እንደሚመረቅ አስታውቋል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በሕገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነሉ ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለውት ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖሩበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።